ሰላም ናችሁ። ባለፈው ሳምንት ኢራን የአሜሪካ ጀት ጫኝ የሆነው መርከብ መትቸዋል፣ በሚሳይል መትቸዋለሁ ኤንድ የኔን ሚሳይል ፈርጥጦ ሄደዋል ብላለች። አሜሪካ በአንጻሩ ደግሞ አልመታችሁም ብለዋል። መታችሁ አልመታችሁ አይደለም። ይሄ መርከብ ግን ምን አይነት መርከብ ይመስላችኋል? እጅግ በጣም የሚያስደንቅ መርከብ እኮ ነው። እጅግ በጣም ግዙፍ የሆነ መርከብ ነው። ይሄ መርከብ ጀት ይጭናል። ጀት እሳት የላሱ ጀት ጫኝ መርከብ ነው። 90 የሚሆኑ ጀቶችን ነው የሚጭነው። 90 የሚሆኑ ጀቶች የሚያሳርፍ አንድ ግዙፍ ኤርፖርት ማለት ነው። ግን ይሄ ኤርፖርት የሆነ ከተማ ላይ የተገነባ ሳይሆን ባህር ላይ የተንሳፈፈ የሚሄድ ማለት ነው። ይሄ አብርሃም ሊንከን ዩኤስኤስ አብርሃም ሊንከን የሚባለው መርከብ ትንሿ አሜሪካ ማለት ናት። ምክንያቱም አሜሪካ ከኒውዮርክ ሆና ወይም ከዋሽንግተን ሆና ኢራንን ልትመታ አትችልም። በጣም የሚቻል ነገር አይደለም። ስለዚህ ባህር ላይ እጅግ በጣም ግዙፍ የሆነ ኤርፎርስ አንድ ሀገር ሙሉ ኤርፎርስን መያዝ የሚችል መርከብ ሰርታ ጠጋ ትላችኋለች ማለት ነው። እናንተ ልትመታ ከፈለገች እና ሩቅ ከሆናችሁ ጠጋ ትላችኋል በባህር። በከተማችን ውስጥ ከሚገነባው ከአፍሪካ ትልቁ ከሆነው ከነጃሺ መስጂድ አቅራቢያ መኖር ይፈልጋሉ? እንኳን ለተከበረው የረመዳን ወር በሰላም አደረሳችሁ። ከ7 በላይ ሳይቶችን በማስረከብ የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በአፍሪካ ህብረት ከግዙፉ ከነጃሺ መስጂድ ፊት ለፊት በአነስተኛ ዋጋ እንዲሁም ከ30% ቅናሽ ጋር አዲስ ሳይት ይዘን ቀርበናል። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። ለበለጠ መረጃ ሳይት ወይም ኦፊስ ለመጎብኘት ከስር ባለው ስልክ ቁጥር ይደውሉልን። ረመዳን ሙባረክ። አሁን አረቢያን ሲ ከገልፍ አካባቢ ኢንዲያን ኦሽን ሬድ ሲ አካባቢ እየተንሳፈፈ ይመጣል። እጅግ በጣም ግዙፍ 20 ወለል ፎቅ ይሆናል። ከታች ፍሮም ቦተም ቱ ቶፕ 20 ወለል ፎቅ ካን ዩ ኢማጂን 20 ወለል ፎቅ የሚሆን ግዙፍ ነገር በባህር ላይ እየተንሳፈፈ 90 የሚሆኑ ጀቶችን ጭኖ ይመጣባቸዋል ማለት ሙሉ ኤርፎርስ ይመጣባቸዋል ማለት ይቅርታ ኤግዛክትሊ ይሄን ነው የሚሆነው ማለት። ይሄ መርከብ ኒውክሊየር ፓወርድ ነው። ኒውክሊየር ፓወርድ ምን ማለት እንደሆነ ነግራቸዋለሁ። 25 ዓመት ሙሉ ምንም አይነት ጋዝ ነዳጅ መቅዳት አያስፈልገውም። ለፓወር መቅዳት አያስፈልገውም። ምን ማለት እንደሆነ ነግራቸዋለሁ። 5600 በላይ የሚሆኑ ሰዎች እዛ መርከብ ላይ ይኖራል። አሁን እያወራኋቸው 5680 የሚሆኑ ሰዎች እዛ ላይ እየኖሩ ነው። ካን ዩ ኢማጂን መርከብ ግዙፍ መርከብ ላይ 5680 የራሱ ዚፕ ኮድ አለ። የራሱ ዚፕ ኮድ ማለት እዛ መርከቡ ላይ የሚኖሩ 5000 የሚሆኑ ሰዎች ከጓደኞቻቸው ከቤተሰቦቻቸው የሚጻፍላቸው ፖስታ ደብዳቤ በዚፕ ኮድ ነው የሚመጣው። ዚፕ ኮድ ማለት የራሱ የሆነ አንድ ሀገር ማለት ነው። ኢትዮጵያ አንድ ዚፕ ኮድ አላት፣ ሌላው ሀገር ሌላ ዚፕ ኮድ አለው አይደል? ልክ እንደዛ እንደ አገር ነው የሚታየው፣ አገር እንኳን ባይሆንም ማለት ነው ይሄ መርከብ። ስለዚህ መርከብ በዝርዝር በጣም አስደናቂ ነገሮችን እነግራቸዋለሁ አብራችሁ የምትቆዩ ከሆነ። እዚህ ጦርነት ላይ መሳሪያ ተተኮሰ እንዲህ አይነት መሳሪያ ምናምን ይባላል። እኛ መተኮሱና ሄዶ ማቃጠሉን ማጥፋቱን ብቻ ነው የምንሰማው። እነዛ መሳሪያዎች ግን እያንዳንዳቸው በዝርዝር ብታዩዋቸው በጣም ነው የሚያስደንቁት። ይህን ዛሬ ስለ አብርሃም ሊንከን ዩኤስኤስ አብርሃም ሊንከን ስለተባለው ጀት ጫኝ ኤርክራፍት ካሪየር በዝርዝር አውራችኋለሁ። አብራችሁን ቆዩ። የትማት ነው ተመልሰናል። ኦኬ መግቢያ ላይ እንዳልኳችሁ ስለ አብርሃም ዩኤስኤስ አብርሃም ሊንከን ስለሚባለው እጅግ በጣም ግዙፍ የሆነው ስለ የጦር ጀቶችን ስለሚጭን መርከብ ነው ማወራቸው። ነገር ግን እንዲሁ አሜሪካ ኢራንን እንዴት ነው የምትመታት? አሁን ባለው ጦርነት አሜሪካ ኢራንን እንዴት ነው የምትመታት? በአየር እንዴት ነው የምትመታት ብላችሁ ካሰባችሁ ከኒውዮርክ እየተነሳች ነው። የጦር ጀቶች ከኒውዮርክ እየተነሱ ነው? አይደለም። በኒውዮርክ በአሜሪካና በህንድ መካከል እኮ ኤሪያል ዲስታንሱ ወደ 9600 ኪሎ ሜትር አካባቢ ነው። በጣም ሩቅ ነው ከዛ እዚህ ድረስ መምጣት። ነገር ግን የተለያዩ ቤዞችን ትጠቀማላችሁ። ታውቃላችሁ እዚህ ገልፍ አካባቢ የተለያዩ ስቴቶች አሉ። ከነሱ እየተነሱ ይመጣል። ነገር ግን ሌላን ከባህር እየተነሳች ነው። ከባህር ላይ እየተነሳች ትመታለች። ኦኬ አንዱ አብርሃም ሊንከን ከሚባለው መርከብ ላይ ጀቶች እየተነሱ ይመታሉ። ሌላ ደግሞ ዩኤስኤስ ጄራልድ አር ፎርድ የሚባል መርከብ ጫን ማነው ጀት ጫን መርከብ አለ። ከዛ ላይ እየተነሱ ነው የሚመቱት ማለት ነው። ስለዚህ ይሄ መርከብ እጅግ በጣም ግዙፍ ካሪየር ነው። ካሪየር ማለት ጀት ጫኝ መርከብ ማለት ነው። ኦኬ ኒሚትዝ ክላስ ይባላል። ይሄ መርከብ ኒሚትዝ ክላስ ይባላል። ኒሚትዝ ክላስ ማለት ዋን ኦፍ ግሩፕ ኦፍ 10 የሚሆኑ እንደዚህ በጣም ተመሳሳይ የሆኑ ሱፐር ሳይዝ የሆኑ የዩኤስ ኔቪ መርከቦች አሉ። ጀት ጫኝ መርከቦች ማለት ከነዛ ውስጥ አንዱ ነው። ኦኬ አንደኛው ነው ማለት ኒሚትዝ ክላስ የሚል ስያሜ ስላለው ነው። ወደ ጎን
1092 የሚሆን ጫማ ስፋት ወይም ደግሞ ወደ 332 ሜትር ርዝማኔ ያለው፣ በሌላ አነጋገር 3 የእግር ኳስ ሜዳዎችን ብትቀጣጥሏቸው የሚሆን በጣም ሰፊ ርዝመት ያለው ነው። ግዙፍ ነው። ወደ 3 የእግር ኳስ ሜዳ የሚያክል ማለት በጣም ግዙፍ ነው ማለት። ይህን የሚያክል ነገር ባህር ላይ እየተንሳፈፈ ነው የሚሄደው ማለት ግዙፍ ነው ማለት። ፍላይት ዴኩ ከላይ የምታዩት በኋላ ቀጥሎ ማውራቸዋል። ፍላይት ዴኩ ወደ 1800 ስኩዌር ኪሎ ሜትር ያክል ስፋት ያለው 1800 ስኩዌር ኪሎ ሜትር በጣም የተንጣለለ ማለት 700 መኪኖችን ፓርክ ማድረግ የሚችል ማለት። ካን ዩ ኢማጂን ምን ያህል ሰፊ እንደሆነ ማለት። ይሄ መርከብ 100,000 ቶን ያክላል ክብደቱ። 100,000 ማለት ኦልሞስት 100 ሚሊዮን ነው። 100 ሚሊዮን ኪሎግራም አካባቢ ነው። ቶንን ወደ ኪሎግራም ብትለውጡት ማለት ነው። በጣም ግዙፍ ነው ማለት። አእምሯችሁ ውስጥ አስቡት፣ ባህር ላይ ምን ይህን የሚያክል ግዙፍ ነገር ማለት ነው። ነገር ግን እንዲሁ ዝም ብሎ ስናወራው ጦርነት ላይ ከዚህ ተነስቶ እዛ መታ ሲባል ስለዛ ስፔሲፊክ መሳሪያ ካላወቃችሁ እንትን በደንብ አድርጋችሁ በዝርዝር ስታዩት ግን በጣም ነው የሚያስደንቀው። እዚህ ጦርነት ላይ የሚሳተፉ የተለያዩ የጦር መሳሪያዎች ማለት ነው። ይሄ መርከብ ቅድም እንዳልኳችሁ ከቦተም ቱ ቶፕ 20 ፍሎር ወይም 20 ወለል የሚሆን ፎቅ ያክላል። 20 ፍሎር ማለት 20 ፍሎር እንዲሁ ምን ያህል ርዝማኔ እንዳለው ለመግለጽ ብቻ ሳይሆን በእውነትም 20 ፎቆች አሉት። 20 ፍሎሮች ማለት 20 ፍሎሮች አሉት፣ 20 ወለሎች ያክል አሉት ማለት ነው። እና ይሄን የሚያክል ግዙፍ ነገር አሜሪካ ቤዝ አያስፈልጋትም። ለምሳሌ እዚህ አረብ ሀገሮች አካባቢ ያሉ ቤዞች አሏት አይደለ? ላንድ ላይ መሬት ላይ ቤዞች አሏት። ልክ እንደ መሬቱ ቤዝ ባህር ላይም አብርሃም ሊንከን ቤዝ አላት ማለት። ስለዚህ ይህን ግዙፍ የሆነ ቤዝ እያንሸራተተች በባህር እያንሸራተተች እያመጣች ወደ እናንተ እያስጠጋች ታስፈራራችኋለች ማለት ዲተረንስ ይባላል። ዲተረንስ ማለት ነው። ዲተረንስ ማለት ለምሳሌ ሰዎች መጠጥ ቤት ይገባሉ አይደል? መጠጥ ቤት ሲገቡ በር ላይ ምን ያገኛሉ? ባውንሰሮችን ያለው ጡንቻ ያላቸው ግዙፍ ሰዎች አሉ፣ በር ላይ ቆመዋል። ሰው ትገባላችሁ፣ መጠጥ ቤት ትገባላችሁ፣ 1-2 ትላላችሁ። ሞቅ ሲል አንዳንድ ሰው ጠብጠብ ይለዋል አይደለ? ሰው ጠብጠብ ሲል ወዲያው ምን ታስታውሳለህ? በር ላይ ያየውን ባውንሰር ትዝ ይልሃል። ስለዚህ አደብ ትይዛለህ፣ ስርዓትን ትይዛለህ። ዲተረንስ ማለት እንደዛ። አሜሪካም ይሄ አብርሃም ሊንከንን እንደ ዲተረንስ ነው የምጠቀምበት። የሆኑ ሀገራት አሜሪካ ላይ አምፀው ተነስተው እመታለሁ ብትል እዚህ ቀይ ባህር አካባቢ አረቢያን ሲ አካባቢ የተንሸራተተ የተንሳፈፈ የሚመጣ 90 የሚሆኑ እሳት የላሱ ጀቶችን የጫነ የሚያወድም ኃይለኛ መሳሪያ አለ። ስለዚህ ብለው ጸጥ ይላል ማለት ዲተረንስ ማለት እሱ ነው። ምን ያህል ሰዎች አሉ? ቅድም 5680 የሚሆኑ ሰዎች አሉ ብያቸዋል። ካን ዩ ኢማጂን እዚህ መርከብ ላይ 5680 የሚሆኑ ሰዎች ይኖራሉ። 5680 ምንድን ነው? አንድ ቀበሌ 5000 በላይ ይኖራል። አይ ቲንክ ይኖራል አይደለ? በጣም ግዙፍ ነው። 3200 የሚሆኑ የመርከቡ ሰራተኞች አሉ፣ ሴለሮች አሉ። 2480 የሚሆኑ ደግሞ እነዚህ ጦር ጀቶች የተጫኑት የጦር ጀቶችን የሚያበሩ ፓይለቶች አሉበት። አንድ ስሞል ሲቲ ማለት ነው። በጣም የሚያስደንቅ አንድ ስሞል ሲቲ ማለት ነው። ኪችን አለው መቼም 5680 ሰዎች ሲኖሩ 5680ዎቹ የሚበሉ ናቸው። ስለዚህ ኪችን አለው፣ ማድ ቤት አለው። 5680 ሰዎችን መመገብ የሚችል ማድ ቤት አለው ይሄ መርከብ። በመርከቡ ውስጥ ማለት በቀን 18000 ምግቦችን ማዘጋጀት ይችላል። በቀን 18000 ሚል ማዘጋጀት ይችላል። ስካይላይት ሆቴል የኢትዮጵያ አየር መንገድ ኦውን የሚያደርገው ስካይላይት ሆቴል ባለ 5 ኮከብ ነው። በቀን እስከ 100,000 የሚሆኑ ምግቦችን ማዘጋጀት ይችላል። ምን ያህል ግዙፍ እንደሆነ አይታችሁታል። ስካይላይት ሆቴል ይሄ 18,000 1/5 የሚሆን 20% ስካይላይት የሚሰራውን 20% የሚሆነው ምግብ ማዘጋጀት ይችላል። ይሄ መርከቡ ላይ ወደ ውጭ ሳትወጡ ከባህሩ ወጥታችሁ በመርከብ ምግብ መጥቶ ምናምን አይደለም። በጀልባ ምግብ መጥቶ ከላንድ መጥቶ አይደለም። ራሱ እዛው ያዘጋጃል ማለት ነው። ባለ 5 ኮከብ የሚሆኑ ሆቴሎች የሚያዘጋጁትን ያህል ምግብ ማዘጋጀት ይችላል። ይሄ 20 ስቶሪ ያክላል፣ 20 ወለል ፎቅ፣ 20 ወለል ህንፃ ያክላል ብያቸዋል። እንዲሁ ዝም ብለን ከላይ ሁሉንም ወለል ላይ ምን እንደሚሰራ ልዘረዝርላቸው አልችልም፣ አላውቅምም ደግሞ። ነገር ግን የተወሰኑ የሚሰሩትን እዛ ወለል ላይ የሚሰሩትን ነገሮች ልንገራቸው። ከላይ ፍላይት ዴክ አለ ኦፍኮርስ አይደለ? ፍላይት ዴክ አለ። ይሄ ፍላይት ዴክ 18211 ስኩዌር ኪሎ ሜትር ይሆናል። 18000
ጀቶች የሚነሱበት ቴክ ኦፍ የሚያደርጉበት ጀቶች ሲመጡ ደግሞ የሚያርፉበት የተንጣለለ ፍላይት ዴክ ማለት። በከተማችን ውስጥ ከሚገነባው ከአፍሪካ ትልቁ ከሆነው ከነጃሺ መስጂድ አቅራቢያ መኖር ይፈልጋሉ? እንኳን ለተከበረው የረመዳን ወር በሰላም አደረሳችሁ። ከ7 በላይ ሳይቶችን በማስረከብ የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በአፍሪካ ህብረት ከግዙፉ ከነጃሺ መስጂድ ፊት ለፊት በአነስተኛ ዋጋ እንዲሁም ከ30% ቅናሽ ጋር አዲስ ሳይት ይዘን ቀርበናል። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። ለበለጠ መረጃ ሳይት ወይም ኦፊስ ለመጎብኘት ከስር ባለው ስልክ ቁጥር ይደውሉልን። ረመዳን ሙባረክ። ይሄ ፍላይት ጀቶች ከዜሮ ተነስተው በአንድ ጊዜ ፉል ስፒድ በሰከንድ ውስጥ ፉል ስፒድ የሚነሱበት ማለት ምን ማለት ነው? ፑሽ ያደርጋቸዋል። ስሊንግ ሻት አለ። ልክ እንደ ሚሳይል ያወናጭፋቸዋል ጀቶቹ። ልጆች እያላችሁ ኩሽኔታ ላይ ተቀምጣችሁ ምንድነው የሚደረገው? የሆኑ ከኋላ ወገባችሁ ላይ ሰዎች ይገፏቸዋል። ከዛ በኋላ ራሱ ኩሽኔታው ይነሳል ይሄዳል ማለት። ልክ እንደዛው ፍላይት ዴኩ አሽቀንጥሮ ማስነሳት የሚችል ስሊንግ ሻት አለው። እንደዚሁም ደግሞ እየበረረ ነው የሚመጣው። በጣም በፍጥነት እየበረረ የሚመጣ እሳት የላሰ ጦር ጀት መጥቶ ዴኩ ላይ ተጋጭቶ አሬስት ያደርገዋል። ራሱ አፍኖ ይይዟል ማለት ነው ይሄ ፍላይት ዴክ። እና ይሄ ፍላይት ዴክ በጣም ሰፊ ከመሆኑ የተነሳ እንዲሁ ስፋቱ ምን ያህል ነው የሚለውን እንዲሁ አእምሯችሁ ላይ ለመቅረጽ 2 የእግር ኳስ ሜዳዎች፣ መቼም የእግር ኳስ ሜዳ የማያውቅ የለም ብዬ ነው ኢትዮጵያ ውስጥ 2 የእግር ኳስ ሜዳዎች ጎን ለጎን እና ሌላ ግማሽ የእግር ኳስ ሜዳ ጨምራችሁለት ማለት ነው። ወይም ደግሞ 12 መኪኖች ጎን ለጎን ሌን ባይ ሌን 12 መኪና። እዚህ ላይ ስንት ነው? ይሄ 8 አይደል እንዴ? 8 ሌላ 4 ጨምሩበት። እዚህ 12 የሆኑ መኪኖችን ሌን ባይ ሌን ማስኬድ የሚችል ፍላይት ዴክ ማለት፣ ወይም ደግሞ 700 የሚሆኑ መኪኖችን ፓርክ ማድረግ የሚችል ማለት ነው። እንግዲህ በጣም ግዙፍ ነገር ነው። እንግዲህ ባህር ላይ እየተንሳፈፈ የሚሄደው ማለት ነው። ከሱ ቀጥሎ ይሄ እንግዲህ 20ኛው ፎቅ ነው በሉት፣ ላይ ቴራሱ ላይ በሉት። ከሱ ዝቅ ብሎ ሃንጋር ዴክ አለ። ይሄ ሃንጋር ዴክ ማለት 90 የሚሆኑ የፋይተር ጄቶች ጋራዥ አለ፣ ስቶር የሚደረጉበት፣ አዳዲስ ጄቶች የሚቀመጡበት፣ እነዚህ ጄቶች ስቶር የሚደረጉበት፣ ሰርቪስ የሚሰጥበት፣ ዘይት የሚለወጥበት፣ ሞተራቸው ሲበላሻ ሞተርን ምን ያህል ግዙፍ ነው ካን ኢማጂን። ከሱ ቀጥሎ ደግሞ ዝቅ ብሎ ኮማንድ ሩሞች አሉ፣ ባለሙያዎች፣ የመርከብ ባለ ካፒቴኖች የሚኖሩበት። ኦኬ ካፒቴኖች ቢሮ አላቸው። እያንዳንዱ ሰው ቢሮ አለው። ቢሮ ላይ ላፕቶፖች አሉ፣ ኮምፒውተሮች አሉ፣ የተለያዩ ኤሌክትሮኒክሶች አሉ። እነሱን ማኔጅ የሚያደርጉበት ራሱ መርከቡ ደግሞ ለመሄድ ለመምጣት ጂፒኤስ ይጠቀማል፣ ናቪጌሽን ሲስተሞች የተለያዩ ይጠቀማል። እነዚህ በሙሉ ዙሪያ በፊልም ላይ የምታዩቸው ኤሌክትሮኒክሶች ያሉባቸው ክፍሎች፣ የኤንጂን ሩሞች፣ ሊቪንግ ኤሪያስ 5680 ሰው ይኖራል ብያቸዋል። 5680 አልጋ አለ ማለት ነው። 5680 ብርጭቆ አለ ማለት ነው። 5680 ሹካ አለ ማለት ነው። 5680 ሳህን አለ ማለት ነው። 5680 የሚሆን ወንበሮች አሉ ማለት ሰዎች ቁጭ ብለው የሚበሉበት። ጂም አለው ስፖርት የሚሰሩበት። ሆስፒታል አላቸው የራሳቸው እዚህ መርከቡ ላይ። በጣም በጣም ግዙፍ ነው ማለት ነው። ኤሌቬተሮች አሉ። ያው ኤሌቬተርስ አሉ ማለት እንትን አለ፣ ምንድነው አሳንሰር ነው፣ ሊፍት አለ፣ የተለያዩ ሊፍቶች አሉ። እንደዚሁም ደግሞ ኒውክሊየር ፓወር ጀነሬት ማድረግ የሚችሉ ኒውክሊየር ሪአክተሮች አሉ። ሁለት ኒውክሊየር ሪአክተሮች አሉት። ይሄ የራሱ የሆነ ፓወር ጀነሬት ያደርጋል ማለት ምን ማለት ነው? መርከቡ ነዳጅ እየቀዳ አይደለም የሚሄደው እንደ መኪና፣ ወይም ጋዝ ናፍጣ እየቀዳ አይደለም የሚሄድ ነው። የራሱን ፓወር ራሱ ጀነሬት ያደርጋል። ኒውክሊየር ሪአክተር አለ። በጣም አስደናቂ ነው። ስለው አንድ ደቂቃ በኋላ ነግራቸዋለሁ። ቅድም እንዳልኳችሁ 90 የሚሆኑ ጀቶችን ይጭናል ብያቸዋለሁ። ብዙ ጊዜ ከ60 እስከ 75 የሚሆኑ ጀቶች በቂ ናቸው። ይሄ ከ60 እስከ 75 የሚሆኑ የጦር ጀቶች ማለት አንዳንድ ትልቅ ሀገሮች የሌሏቸውን የአየር ኃይል ኤርፎርስ ማለት ነው ብቻውን እዛ ባህር ላይ የያዘው። ኤፍኤ 18 ሱፐር ሆርኔት የሚባል እሳት የላሰ የጦር ጀት ይጭናል። ኤፍ35 የሚባል የተለያዩ ሂድን ወርክስ የተለያዩ ስራዎችን የሚሰሩበት ሄሊኮፕተሮች አሉ። ኢቱ ሃውኪስ የሚባሉ ኢኤ 18 ጂ የሚባል ግራውለርስ የሚባሉ አሉ። ይጭናል ጀቶች ማለት ሬዲ ናቸው። ተነስተው ሄደው ኢራንን የሚመቱት በዚህ አይነት መልኩ ነው ማለት ነው። ጋራዡ የሚገርማችሁ ነገር ጋራዡ 3 ሚሊዮን ጋሎን የሚሆን ነዳጅ
ፊውል መጫን የሚችል ጋዝ ስቴሽን አለ። ማደያ ነው የሚባለው ነዳጅ የሚሞላበት 3 ሚሊዮን ጋሎን የሚሆን ነዳጅ የጫነ ጋዝ ስቴሽን አለው መርከቡ። ከኒ ኢማጂን በጣም ትልቅ በጣም ግዙፍ ነው ማለት ነው። ኦኬ የተለያዩ ቴክኖሎጂዎች የተገጠመለት ነው። ኦፍኮርስ ምንም ግልጽ ነው። ኦንቦርድ የተለያዩ ቴክኖሎጂዎች አሉ። ከነዚህ ውስጥ 2 ኒውክሊየር ኤንጂኖች አሉ ፓወር ጀነሬት የሚያደርጉ። ምን ማለት ነው? በጣም 2 ጃያንት ኒውክሊየር ሪአክተሮች አሉ A4W የሚባሉ። እነዚህ ከ20 እስከ 25 ዓመት ምንም አይነት ፓወር ሳይፈልግ መርከቡ ምንም አይነት ነዳጅ መቅዳት ሳያስፈልግ ጋዝ ሳያስፈልገው የራሱን ፓወር ጀነሬት እያደረገ እየሄደ በመብራት እየሰራ ላፕቶፖቹ ኃይል ኤሌክትሮኒክሶቹ የኤሌክትሪክ ኃይል እያገኙ 25 ዓመታት መቆየት ይችላል በራሱ ጀነሬት እያደረገ። እንዴት ነው ፓወር ጀነሬት የሚያደርገው? ኒውክሊየር ሪአክተር ማለት ነው። አንድ መርከብ ኒውክሊየር ፓወርድ ነው ማለት ምን ማለት ነው? ምን ማለት ነው? ምድጃ ቤቶች አሉ ማለት እንደ ኒውክሊየር ሪአክተር ማለት ምድጃ ቤት ማለት ኃይል የሚያመነጭ ማለት። ኦኬ ኃይል እንዴት ነው የሚመነጩ? ታይኒ አተምስ አሉ። ራሱ የሆነ ዝርዝር ፕሮግራም ይፈልጋል። ታይኒ አተምስ አሉ። ታይኒ አተምስ ስፕሊት ሲደረጉ ለሁለት ሲሰነጠቁ በጣም ኢነርጂ ከፍተኛ የሆነ ኢነርጂ ፕሮዲውስ ያደርጋሉ። ሂት ከፍተኛ ሙቀት ማለት። ያ ሙቀት ለምሳሌ ከሰል ምንድነው? ከሰል ልክ ስታብሳጩት አይደለ መንደድም ጀምረው ከሰል በክብሪት አርጋችሁ ብድግ ይላል ማለት እሳት ይነሳል። እሳቱ ሂት ይፈጠራል ማለት ሎጂኮ ተመሳሳይ ነው፣ ግን አተሞቹ ስፕሊት የሚደረጉበት መንገድ ለየት ይላል። ፊዥን ይባላል። በፊዥን እሳት ይነሳል። እሳት ሲነሳ ከፍተኛ ሙቀት ይነሳል። ከፍተኛ ሙቀት ሲነሳ ባህር ላይ አይደለ ባህር ላይ ያለውን ውሃ ወስዶ ውሃውን ያሙቀዋል። ክሎዝድ በሆነ ኮንትሮል በሆነ ኢንቫይሮንመንት ማለት እዛው መርከብ ውስጥ ማለት ውሃው ይሞቃል። ውሃው ሲሞቅ ወደ ትነትነት ይለወጣል፣ ወደ ስቲምነት ይለወጣል። ወደ ስቲምነት ሲለወጥ ስቲሙ ነው አሁን የሚያስፈልገው። ስቲሙ ተርባይኖችን ያስነሳል። ተርባይኖቹ 2 ስራዎችን ይሰራል። አንደኛ 4 ቢግ ፕሮፔለርስ አሉት መርከቡ። 4 ፕሮፔለሮች ማለት መርከቡ ወደፊት እንዲሄድ የሚገፉት ማለት ነው፣ ወይም ሞተር በሉት። መርከቡ እንዲንቀሳቀስ 25 ኪሎ ሜትር በሰዓት ነው የሚሄደው። በነገራችን ላይ ያን የሚያክል ግዙፍ ነገር 25 ኪሎ ሜትር በሰዓት ይሄድ። እንደዛ እንዲበር እንዲሄድ የሚያደርጉ 4 ፕሮፔለሮች አሉ። 4 ፕሮፔለሮች በስቲሙ አማካኝነት ይነሳል። ተርባይኖቹ 4 ፕሮፔለሮችን ያስነሳሉ ማለት። ሌላኛው ተርባይን ደግሞ ሌሎች ተርባይኖች ጀነሬተሮች አሉት መርከቡ። ጀነሬተሮችን ያስነሳል። ጀነሬተሩ ሲነሳ ምን ይፈጠራል? ኤሌክትሪሲቲ ይፈጠራል። ኤሌክትሪሲቲ ለመብራቶች፣ ለላፕቶፑ፣ ለምኑ፣ ለራዳሩ፣ ለተለያየ ኤሌክትሪክ ኃይል ለሚያስፈልገው ነገር በሙሉ ይነሳል ማለት። በእንዲህ አይነት መልኩ ኤሌክትሪሲቲ ይፈጥራል። ራሱ ኤሌክትሪሲቲ ጀነሬት ያደርጋል። ራሱ ኤሌክትሪሲቲ ያመርታል። ካን ዩ ኢማጂን? ይሄ መርከቡ የሚያመርተው የኤሌክትሪሲቲ ኃይል ከተማ ላይ ለ100,000 የሚሆኑ ቤቶች የሚበቃ የኤሌክትሪክ ኃይል የማመንጨት የሚችል ነው ማለት ነው። እንደዚሁም ውሃውም ያፈላው ውሃ እያፈላ የሚያቀዘቅዘው ውሃ ወደ 400,000 ጋሎን የሚሆን ውሃ ፍሬሽ ዋተር የሚጠጣ ውሃ ፕሮዲውስ ማድረግ የሚችል። ስለ ኮስቱ ላወራቸው እንግዲህ አሁን ይህን የሚያክል ግዙፍ መርከብ ምን ያህል ወጪ ወጥቶበታል ብላችሁ ልታስቡ ትችላላችሁ። በ1984 ነው የተጀመረው ይሄ መርከብ። በ1989 ይመስለኛል የዩኤስ ኔቪ በባለቤትነት የወሰደው። በአጠቃላይ ወደ $2.2 ቢሊዮን 2.24 ቢሊዮን ዶላር ነው የወጣው። በ2026 ሂሳብ ብታስቡት ወደ $6.8 ቢሊዮን ያክል የወጣበት ነው። ለስማርት ሴንሰሮች አሉ፣ ላውን ሲስተሞች አሉት፣ በጣም ብዙ ወጪዎች አሉ። ሌላኛው ራኒንግ ኮስቱ ነው። በየቀኑ $2.5 ሚሊዮን ይወጣበታል በቀን ለምግቡ፣ ለመጠጡ፣ ለምኑ፣ ለሆስፒታሉ፣ ለነዛ 5680 ሰዎች 5680 ዝም ብሎ ግር ብሎ የሚቀመጥ እኮ አይደለም። ከፍተኛ ወጪ አለው። በሰዓት $42,000 ያወጣል ለፕሌኖች፣ ለነዛ ጀቶች፣ ለጋዝ የሚሆናቸው ለነዳጅ የሚሆናቸው በሰዓት $42,000 አካባቢ ይሆናል። እንደዚሁም ደግሞ 90 የሚሆኑ ጀቶች ላዩ ላይ ያርፋሉ ብያቸዋል። እነዛ 90 የሚሆኑ ጀቶች በአጠቃላይ ወደ $3 ቢሊዮን ያክል ያወጣሉ። ለጥገና ለሰርቪስ ጀቶችን ለመጠገን ራሱ መርከቡንም ለመጠገን ወደ $2.6 ቢሊዮን ወጥቶ ነበረ በ2010። በ2021 ወደ $160 ሚሊዮን ያህል ወጥቷል። ከፍተኛ ወጪ የሚወጣበት መርከብ ነው ማለት ነው። ይሄ ወደ 3000 የሚሆኑ ሰራተኞች የገነቡት ነው። ይሄ መርከብ በ3000 የሚሆኑ ሰራተኞች የተገነባ ነው ማለት ነው። በሌላ አነጋገር ይሄ
መርከብ ትንሿ አሜሪካ ማለት አሜሪካ ሩቅ ነው ያለችው፣ ግን አንተ አጠገብ ለመምጣት የአሜሪካ ጥብኛ ትመጣለች ማለት ነው። ፕሮቶታይፕ ጥብኛ ማለት ራሱን የቻለ ኤርፎርስ ያለው መርከብ እየተንሸራተተ በስሩ 5680 እየተንሳፈፈ ይመጣል ይመታል ማለት ነው። አሁንም በ2026 ከኢራን ጋር ባለው ይሄ ኦፕሬሽን ኤፒክ ፊውሪ ምናምን ብለው ከተሰየሙት በሰየሙት ጦር ላይ ኢራንን የሚመታው አንዱ ከዚህ መርከብ ላይ እየተነሱ የሚመቱት ጀቶች ናቸው ማለት ነው። አሜሪካ በጣም ኃይለኛ ዲተረንስ ቅድም ማስፈራራት የሚያስችል አሜሪካ በጣም ፓወርፉል ሀገር ነው። በእውነት በጣም ግዙፍ ሀገር ነው። አሜሪካ በጣም ከፍተኛ እውቀት ያለበት ሀገር ነው። ከፍተኛ ሀብት ያለበት ሀገር ነው። የዛን ያህል ደግሞ የምትሰሙት አይነት በጣም እንትን ያለ ነገሮች አሉ። ነገር ግን የሚሰሩት ነገር በእውነት በጣም ያስደንቃል። ይሄን መርከብ በዝርዝር የነገርኳችሁ ምክንያቱ ምንድን ነው? ጦርነት ላይ ብቻ ትኩረት ማድረጉ አስፈላጊ አይደለም። አሁን የጦርነት ጊዜ ነው። በጣም ሳድ፣ በጣም አንፎርቹኔት። ነገር ግን ከሆነ አይቀር ጦርነት ላይ እየተሳተፉ ያሉ መሳሪያዎችንም እንደው ብታውቋቸው የሰው ልጅ እንዴት ፓወርፉል እንደሆነ እንድታውቋቸው በሚል ነው። በጣም ነው የማመሰግነው። ይህን ቪዲዮ እስካሁን ድረስ ካላችሁ በጣም አድርጌ አመሰግናለሁ። ኮሜንት ላይ 10 ብላችሁ ጻፉልኝ። በጣም አመሰግናለሁ። እናንተን በተለየ መልኩ አመሰግናለሁ። ይህንን ቻነል ሰብስክራይብ አድርጉ፣ ይህን ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። በሌላ ጊዜ እንገናኛለን። ቻው። በከተማችን ውስጥ ከሚገነባው ከአፍሪካ ትልቁ ከሆነው ከነጃሺ መስጂድ አቅራቢያ መኖር ይፈልጋሉ? እንኳን ለተከበረው የረመዳን ወር በሰላም አደረሳችሁ። ከ7 በላይ ሳይቶችን በማስረከብ የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በአፍሪካ ህብረት ከግዙፉ ከነጃሺ መስጂድ ፊት ለፊት በአነስተኛ ዋጋ እንዲሁም ከ30% ቅናሽ ጋር አዲስ ሳይት ይዘን ቀርበናል። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። ለበለጠ መረጃ ሳይት ወይም ኦፊስ ለመጎብኘት ከስር ባለው ስልክ ቁጥር ይደውሉልን። ረመዳን ሙባረክ።